2015 ሶሻል ሳይንስ ላይ የተጠየቀ ጥያቄ ያለ ብዙ ጊዜ ኮምፓውንድ ኢንትረስት ካልኩሌት ለማድረግ ትንሽ ጊዜ ስለሚፈጅ ምናልባት በእንደዚህ አይነት መልኩ ልንጠየቅ እንችላለን። ጥያቄያችን a couple own a house that values ብር 2 ሚሊዮን ብር ይላል። 2 ሚሊዮን ብር ቫልዩ የሚያወጣ ቤት ቢኖርና እነዚህ ካፕሎች ይህን ቤት ቢገዙ the house added ብር 10,000 the first year የመጀመሪያ ዓመት ላይ 10,000 ብር ጨመረላቸው። ሁለተኛው ዓመት ላይ ደግሞ 10,400፣ ሶስተኛው ዓመት ላይ ደግሞ 10,800 እያለ ይቀጥላል ነው የሚለው። ስለዚህ ፓተርኑን እንድናይ ነው። what is the value of the house at the end of 6 years ነው የሚለው። 2 ሚሊዮን የተገዛ ቤት ስንት ይሆናል የተባለው። አሁን ኖርማል ኢንትረስት ስንጠየቅ እንደዚህ በመታወቁት ባንክ በሚቀመጥበት 8% ኢንትረስት ሬት ተብሎ እንደዚህ ሲሰጠን የምንጠቀመው ምንድነው? ለምሳሌ 2 ሚሊዮን ብር ከ6 ዓመት በኋላ after 6 years ስንት ይሆናል ባንክ 8% ሬት ቢሰጠን ብንባል ይሄንን የምንሰራው በፎርሙላ ፕሪንሲፓል ታይምስ 1 ፕላስ አድርገን ሬታችንን ከዛ ፓወር ኦፍ ኤን አድርገን ነበር የምንሰራው። አኑዋሊ 8% ከተሰጠን እንደዚህ ያደረግን ነው። ነገር ግን እዚህ ላይ 1 ፕላስ 0.08 አድርገን በፓወር መስራት ካልኩሌሽኑ ስለሚያስቸግር ከዚህ አሰራር ይልቅ ይሄን ፎርሙላ መጠቀም እንዳይኖርብን በእንደዚህ አይነት መልኩ እንጠየቃለን ማለት ነው። ስለዚህ ሬት ምናምን አይሰጠንም። በቃ የምንባለው መጀመሪያ 10,000 ብር ጨመረ ከዛ የጨመረ ስንባል እኛ ፓተርኑን አይተን በአሪትሜቲክ ሲኩዌንስ እንድንሰራ ነው። ስለዚህ መጀመሪያው ዓመት ላይ ፈርስት ይር ላይ እንላለን ስንት ነው የጨመረላቸው 10,000 ብር። ከዛ ሰከንድ ይር ላይ ደግሞ 10,400 ከዛ ሰርድ ይር ላይ ደግሞ 10,800 ስንባል ወዲያውኑ እንግዲህ ፓተርኑ ይታየናል። 400 400 400 እያለ በአንድ አይነት ጋፕ ከዚህ ወደዚህ ያለው ጋፕ 400 ነው፣ ከዚህ ወደዚህ ያለው ጋፕ 400 ነው። ስለዚህ ይሄ ምን ይታያቸዋል? አሪትሜቲክ ሲኩዌንስ ይታያቸዋል። እንዲያደረግን ስድስተኛው ጋር ብንሄድ 6 ይር ላይ የቤቱ ዋጋ ስንት ይሆናል ነው። የተገዛው በ2 ሚሊዮን ብር ነው። ይሄ ደግሞ የጨመረበት ነው። ስለዚህ ከፈለግን 400 400 400 እያደረግን እስከ 6 ድረስ ወርደን መደማመር እንችላለን ከፈለግን። አለበለዚያ ደግሞ በምናቀው በአሪትሜቲክ የአሪትሜቲክን የምታስታውሱ ከሆነ ሲኩዌንስን ሲሪስ ላይ የሚቀጥለውን ተርም ለማግኘት ስድስተኛውን ተርም ለማግኘት የመጀመሪያውን ተርም እንይዛለን። ከዛ n-1 ታይምስ ዲ ነው የምናደርገው። ይሄ ዲ ማለት ኮመን ዲፍረንሳችን ማለት ነው። 400 400 ስለሆነ a1 አለን። ኮመን ዲፍረንሳችን ደግሞ 400 ነው። ስድስተኛው ዓመት ደግሞ 6 መተካት ነው እዚህ ላይ። በዚህ ይሄኛው ስንት እንደሚሆን ማወቅ እንችላለን። አለበለዚያ ደግሞ እየተነተናችሁ መውረድ ትችላላችሁ። ከዛ እኛ የምንፈልገው ግን በ6 ዓመት ውስጥ የጨመረውን ቶታል ዋጋ ስለሆነ አሪትሜቲክ ሲኩዌንስ የምታስታውሱ ከሆነ ይሄ ስድስተኛው ሰባተኛው እያልን ተርሙን ለማግኘት ነው። ነገር ግን ሰሜሽን ድምሩን ለማግኘት ደግሞ የምንጠቀመው ፎርሙላ ምንድነው? የመጀመሪያውን ተርም እንይዛለን። የዛ የተባልነውን የመጨረሻውን የስድስተኛውን ተርም እንይዛለን። ከዛ ለምንፈልገው ቶታላችንን በሁለት ማካፈል ነው። ለዚህ ይሄ የመጀመሪያውን ተርምና የስድስተኛውን ተርም ብቻ ይዘን ቶታላችን 6 ነው። 6 ለ2 ብናካፍል ይሄ ሰሜሽን ይሰጠናል። ይሄኛው ደግሞ ፎርሙላ ደግሞ የሚቀጥለውን ተርም ለማግኘት የሚረዳን ነው። ስለዚህ ምን እናደርጋለን? እኔ የምፈልገው ቶታሉን የዚህን ድምር ለማግኘት እንደዚህ እየተነተንኩ ከምደምር የመጀመሪያውን ተርምና ስድስተኛውን ተርም ነው ማወቅ የምፈልገው። ስድስተኛውን ተርም ለማወቅ ደግሞ የሚያስፈልገኝ a1 ፕላስ n-1 ታይምስ ዲ ስለሆነ ኤዋኔ ደግሞ 10,000 ነው። 10,000 ያረግና ሲደመር n-1 የሚለው ላይ 6 ሲቀነስ 1 ማድረግ ነው 5 ይሆናል። ኮመን ዲፍረንሳችን 400 ነው። 5 ጊዜ 4 20 ይሆንና ይሄ 2,000 ይሆንልናል። 2,000 እና 10,000 ሲደመር 12,000። ስለዚህ ስድስተኛው ተርም 12,000 ነው። የመጀመሪያው ተርም ደግሞ 10,000 ነው። ቶታል ደግሞ ልንደምር ያሰብነው ደግሞ ስንት ናቸው? 6 ናቸው። ስለዚህ 6/2 ማድረግ ነው። 6/2 እናደርግና የመጀመሪያ ተርማችን 10,000 ነው። ስድስተኛ ተርማችን ደግሞ 12,000 ነው። በቃ ይሄ ቶታል ሰሙን ይሰጠናል እኛ ተንተነን ከመደመር። ስለዚህ ይሄ በ2 በ2 3 ይሆንና 10,000 እና 12,000 ደግሞ 22,000 ይሆናል አይደለ? 22,000 ደግሞ 22,000 በ3 ስናበዛው 66,000 ይሆናል አይደል? ስለዚህ ቤቱ 2 ሚሊዮን ነበረ። ከዛኛ የምንደምረው ስንት ነው? 66,000 ብር መደመር ነው። እየደመርኩላችሁ እያለ 66 የሚባል ቁጥር ሳጣ ምናልባት ተሳስቼ ይሆናል ብዬ ከእንደገና እስቲ ቆይ እንደዚህ ተንትኜ ብሰራ ብዬ እዚህ ጋር ሶስተኛ ዓመት ላይ 10,800 ነበረ። 400 ብንደምርበት አራተኛ ዓመታችን ላይ ፎርዝ ይር ላይ 11,200 ይሆናል። አምስተኛ ዓመታችን ላይ ደግሞ 11,600 ይሆናል። ከዛ ስድስተኛ ዓመት ላይ 12,000 ይሆናል። ስደምራቸው ዞሮ 66,000 ያገኘሁት ልክ እንደ ፎርሙላው ማለት ነው። ስለዚህ ጥያቄው ስህተት ነው ብዬ ነው የተረዳሁትኝ። እናንተ ደግሞ የተለየ ነገር ከተማራችሁ ኮሜንት ታደርጉልኛላችሁ። ስለዚህ እንደዚህ አሪትሜቲክ ፓተርን ያለው ሲሆን ወዲያውኑ ይሄን ሁለት ፎርሙላ መያዝ ካልፈለጋችሁ አንዳንድ ተማሪዎች ደግሞ እንዴት አድርገው ይዙታል? ይሄንን ሲይዙት እዚህ ጋር a6 ብለን ከምንይዝ በአጠቃላይ የትኛውንም ሰም ብትጠይቅ ኢን ተርምስ ኦፍ a1 ላስቀምጥ ይሉና n/2 እናደርግና
a1 አለልን ይሄኛው a1 ከዛ ሲደመር አድርገን ይሄ ደግሞ የመጨረሻውን ተርም ከምንል እኛ ራሳችን ዝም ብለን a1 + n-1 ታይምስ ዲ አድርገው ስድስተኛውን ተርም ለብቻው ካልኩሌት አድርጎ በኋላ ከመጨመር ለምን ኢን ተርምስ ኦፍ a1 አልይዘውም ብለው ይሄንን እንደዚህ ስታረጉት a1 እና a1 ተደምሮ ትዋይስ ኦፍ a1 ይሆናል አይደለ? ስለዚህ አንዳንድ ተማሪዎች ይሄንን ፎርሙላ ሲይዙት እንደ ኦልተርኔቲቭ ይሄንን ፎርሙላ ሲይዙት ኢንስቴድ ኦፍ እንደኔ a1 እና a6 ከማለት የትኛውንም a(n)ኛውን ተርም ደምሪ ይባል ይሉና ምን ያደርጋሉ? ይሄን a1 እና a1 ሲደመር ትዋይስ ኦፍ a1 ማለት ነው አይደለ? n/2 እንዳለ ይሆንና ትዋይስ ኦፍ a1 ከዛ ፕላስ ያደርጉና n-1 ታይምስ ዲ ማድረግ ይቻላል እና ኤንኛውን ተርም ስንባል a1 + n-1 ታይምስ ዲ እንደምንለው አሁን ደግሞ ድምር ብንጠይቅ ደግሞ ተመሳሳይ a1 የነበረው ፋንታ ትዋይስ ኦፍ a1 ማድረግ ነው። የመጀመሪያው ተርም የመጨረሻው ተርም እያልን መያዝ ካልፈለግንና ኢን ተርምስ ኦፍ የመጀመሪያው ተርም ሁሉ ነገር a1 አድርገን መስራት ከፈለግን ይሄንን 2 ማድረግ ነው። በቃ ትዋይስ ኦፍ a1 ከዛ + n-1 ታይምስ ዲ ማድረግ ነው። ያ ማለት ቅድም ካልኩሌት ሳደርግ በቃ ይሄንን ምንም ሳልጠቀም ምን ማድረግ እችላለሁ? a1 10,000 እንደሆነ ካወቅኩኝ 6 ነገር ነው የምደምረው 6 ተርሞችን ስለሆነ የምደምረው 6/2 አደርጋለሁ። ከዛ እዚህ ጋር ትዋይስ ኦፍ a1 ነው ማረገው። ሁለት ጊዜ 10,000 ስናደርግ 20,000 ይሆናል። ከዛ ሲደመር 6 ሲቀነስ 1 ደግሞ 5 ይሆንና ታይምስ 400 አድርገን ባጭሩ ምንም a6ን ሳንፈልግ ስድስተኛው ተርም ምን ይሆናል የሚለውን ሳያስፈልገን ይሄ 20,000 እና እዚህ ጋር ደግሞ 2,000 22,000 ይሆናል። 22,000 በ3 ብታባዙት 66,000 እናገኛለን። ተመሳሳይ ማለት ነው። ስለዚህ የሚመቻችሁን ይሄ ስድስተኛውን ተርም ሰባተኛውን ተርም ለማግኘት የሚረዳን ፎርሙላ ነው። ይሄ የአሪትሜቲክ ሲኩዌንስ ማለት ነው። ከዛ ድምራቸውን ለማግኘት ደግሞ የማንኛውም አሪትሜቲክ የሆነ ሲኩዌንስ ድምር የመጀመሪያው 6 ተርም የመጀመሪያው 7 ተርም ስንባል እነዛን ለመደመር ከፈለግን ደምሩ የተባልነውን ብዛት ኤናችንን ግማሽ ማድረግ ነው ኦቨር2 ከዛ እዚህ ጋር a1 + n-1 ታይምስ ዲ የሚለው ፋንታ ለድምር ሲሆን ደግሞ ትዋይስ ኦፍ a1 አድርገን n-1 ታይምስ ዲ ማድረግ ይቻላል። ስለዚህ ፎርሙላ መሸምደድጎ በዚህ ሆናችሁ በዚህ መልኩ መያዝ ትችላላችሁ። ለኔ ግን የሚቀለኝ የመጀመሪያውን ተርምና የመጨረሻውን ተርም ደምሮ n/2 ማድረግ ነው ብዬ ይሄንን ብቻ ስለማስታውስ ነው።